ተናስተልን ሰላም የተወደዳችሁ በእያላችሁበት እንደምን ቆያችሁ። ዛሬ ረቡዕ ነው። ዜና ኢትዮጵያ ተወዳጁ የዜና ሾው እዚህ አዲስ አበባ ከሚገኘው ዋናው ስቱዲዮአችን ከአሁን ሰዓት ጀምሮ በቀጥታ ስርጭት ነው ጀምሯል። እስከ 8 ሰዓት ድረስ አብራችሁ የሚዘልቅ ይሆናል። ባልደረባዬ ሰለሞን ኃይለ ኢየሱስ ኔሮዛ መኮንን አብረናችሁ ነን። የተለያዩ የሀገር ውስጥና የውጭ ትኩስ የሆኑ መረጃዎችን ያቀበልናችሁ እንዘልቃለን። አበይት ጉዳዮቻችንን እንገራችሁ። የብልጽግና ፓርቲ የ2018 የበጀት ዓመት የ6 ወራት የሥራ አፈጻጸም ግምገማ መድረኩን በማዕከላዊ ኢትዮጵያ ክልል ማካሄድ ጀመረ። በኦሮሚያና ቤኒሻንጉል ጉሙዝ ክልሎች አጎራባች ዞንና ወረዳዎች ያለውን አለመግባባት ለመፍታትና ተፈናቃዮችን መልሶ ማቋቋም በሚቻልበት ዙሪያ በነቀምቴ ከተማ ውይይት ተካሄደ። በቤኒሻንጉል ጉሙዝ ክልል የዘንድሮ ክልላዊ የአፈርና ውሃ ጥበቃ ስራ ተጀመረ። የአፈር ጥበቃ ስራው ከ57000 ሄክታር መሬት በላይ የሚሸፍን። የጊቤ 3 ኃይል ማመንጫ ግድብ ባለፉት 6 ወራት በሙሉ አቅም ኤሌክትሪክ ኃይል በማመንጨት ከሀገሪቱ የኃይል ፍላጎት 18.2 ከመቶ መሸፈን ተገለጸ። ከዋናው ስቱዲዮ በቀጥታ ስርጭት ከምትከታተሏቸው ዘገባዎች በተጓዳኝ ባልደረቦቻችን በተለያዩ ወቅታዊና አዳዲስ ጉዳዮች ከደቂቃዎች በኋላ የገቡ መረጃዎችን የሚያጋሩን ይሆናል። የብልጽግና ፓርቲ የ2018 የበጀት ዓመት የ6 ወራት የሥራ አፈጻጸም ግምገማ መድረክ ዛሬ በማዕከላዊ ኢትዮጵያ ክልል መካሄድ ጀምሯል። እየተነሱ ያሉ ዋና ዋና ጉዳዮችን በተመለከተ ወንደሰን አፈወርቅ መረጃዎችን እያጋራን የሚቆይ ይሆናል። በሌላኛው የቀጥታ መስመራችን ጫፍ ላይ ባዬ ሙላትን እናገኘዋለን። ባዬ ማድአ የተሰኘውና የአፋር ባህላዊ የዳኝነትና የፍትህ ስርዓትን በተባበሩት መንግስታት ድርጅት የትምህርት የሳይንስና የባህል ማዕከል ዩኔስኮ ለማስመዝገብ እዛ ላይ ህዝባዊ ኮንፈረንሶች በሰመራ ከተማ ሊካሄድ መሆኑን መግለጫ ተሰጥቷል። ሰፋ ያለውን ጉዳይ ወደ ኋላ የሚያደርሰን ይሆናል። የተመራረጡ የቢዝነስና የስፖርት ዘገባዎችም እንደተጠበቁ ናቸው። ባልደረቦቻችን ተወክሮች እንደዚሁም ነጻነት ጫና ያለው ዋና ዋናዎቹን ያስተዋውቋቸዋል። ጤና ይስጥልን ክቡራን ተመልካቾቻችን፣ ከዜና ኢትዮጵያ የቢዝነስ ዘገባዎች ከያዘናቸው ዜናዎች መካከል የኤሌክትሮኒክስ የመንግስት ግዢ አገልግሎትን የበለጠ ለማጠናከር መስራት እንደሚገባ ተገልጿል። ይህን የተመለከተ ዜና ይዘናል። በመቀጠልም የኢትዮጵያ ሲቪል አቪዬሽን ባለስልጣን ለሁለት ተቋማት የስራ ፍቃድ ሰጥቷል። የነዚህን ዜናም ዝርዝርም አካተናል። በመቀጠልም የዕለቱን የውጭ ምንዛሬንና ተመንና ተያያዥ የግብይት መረጃዎችንም ወደ ተመልካች እናደርሳለን። ከቆይታ በኋላ እንመለሳለን። እንደምን ዋላችሁ ተመልካቾቻችን። በዜና ኢትዮጵያ ስፖርት ሰዓታችን ደግሞ የአዲስ አበባ የመጫወቻ ሜዳ በፊፋ እውቅና አግኝቷል። ከዛ ባሻገር ኢትዮጵያ የ2027 የአፍሪካ ዋንጫ ቅድመ ማጣሪያ ተጋጣሚንም በትናንትናው ዕለት ለይታለች። በአፍሪካ ዋንጫ የግማሽ ፍጻሜ ጨዋታዎች ዛሬ ይደረጋሉ። ግብጽ ከሴኔጋል ምሽት 2 ሰዓት፣ ናይጄሪያ ከሞሮኮ ምሽት 5 ሰዓት ተጠባቂ ጨዋታዎች ናቸው። ቼልሲም ከአርሰናል እንዲሁ የካራባኦ ወይም የሊግ ካፕ ጨዋታቸውን ያደርጋሉ። እነኚህና ሌሎች ጉዳዮችን በሰዓታችን እናነሳለን። አብራችሁ ቆዩ። የተወደዳችሁ አብራችሁን ዝለቁ። ዘንድሮ ዓመት ምክክርና ምርጫ በአንድ ወቅት ላይ ይመጣል። ምክክር ኮሚሽኑን በአንድ በኩል እያስካሄድክ ነው፣ በሌላ በኩል ደግሞ ምርጫውን እያስካሄድን ነው። በዚህ ከቀውስ ምዕራፍ ውስጥ እየወጣን ለመምጣቱ በጣም አመላካች ነው ብያለሁ። ኢትዮጵያ ላይ እንደ ሀገር ሩል ኦፍ ዘ ጌም ሴት አድርገን ወደ ምርጫ ስንመጣ በተቀመጠው ህግ ነው የምንጫወተው። ምርጫ እንደሚታወቀው ፔሪዮዲክ ነው፣ በየ5 ዓመቱ ጠብቆ የሚመጣ ነው። ይህ ሀገራዊ ምክክር ግን ፔሪዮዲክ አይደለም። ምርጫ ሊያደርግ የሚችለው ወይ መንግስት ያስቀጥላል ወይ መንግስት ይቀይራል። ይሄ መንግስትን የማስቀጠል ነው ምርጫ። ያ ግን ሀገርን የማስቀጠል። ሌላስ የተጨመረ አጀንዳ ይኖር ይሆን? አሁን ቅንነት ነው ኢትዮጵያ ፖለቲካ ውስጥ በጣም ወሳኙ ነገር። ነገን ነው የምታስበው ወይንስ ዛሬ ጋር ባለው ነገር ላይ ተመርክዞ የፖለቲካ ትርፍን ነው የምታሰላው? በረሃ የሚያስወርድ ጫካ የሚያስገባ ችግር የለም፣ ግን በጠረጴዛ ዙሪያ የምንፈታው ግን ችግር አለ። ምን የሚሉ አስተያየቶችን እየሰማን ነው። ምርጫው ተቀዛቅዟል። እነዚህ ኃይሎች አስገድደው ኢትዮጵያ ውስጥ የሽግግር መንግስት ይመጣል የሚል ተስፋ ነበር። በምርጫ ሳይሆን የሆነ በመዋጮ ምናምን መንግስት ሲመሰረት እዛ ውስጥ ሚና ይኖረናል የሚል ትልቅ እምነት አለ። ወደ ምርጫ ሜዳ ሲገቡ ምን ይዤ ነው የሚቀርበው፣ ምንድነው ማተርፈው፣ ምን አይነት ስልት ነው የምጠቀመው የሚሉን ያስባሉ። ምርጫን ዲሞክራሲያዊ የሚያደርገው እኔ መንግስት ነው ብያለሁ። ምርጫን ዲሞክራሲያዊ የሚያደርገው አንድ ከመንግስት ጋር የሚፎካከሩ የፖለቲካ ፓርቲዎች፣ ሁለት ደግሞ በቀዳሚነት ህዝብ በሌላ መንገድ መንግስታዊ ስልጣን እናገኛለን ብለው ሲጠብቁ ስለነበር
አሁን በጣም እያዩ ሲመጡ በዛ መንገድ መንግስታዊ ስልጣን ማግኘት እንደማይቻል አውቀዋል። ግን ደግሞ ምርጫው ላይ ትርጉም ያለው እንቅስቃሴ ለማድረግ ደግሞ የረፈደባቸው ይመስለኛል። ሀሳባቸውን ለህዝብ የሚሸጡበት ከበቂ በላይ ፕላትፎርም አለ። ሀሳብ ካላቸው ከመንግስት የተሻለ ሀሳብ፣ የህዝብን ቀልብ መግዛት የሚችል ሀሳብ፣ ህዝብን ማሳመን ይኖርባቸዋል። ሀሳብ ካለሱ አብራችሁን ቆዩ። የተወደዳችሁ ቀዳሚ ወደ ሆነው ዜና እናልፋለን። የብልጽግና ፓርቲ ምክትል ፕሬዝዳንትና ዋና ጽህፈት ቤት ኃላፊ አደም ፋራህ የገጠርና የከተማ ልማት በተቀናጀ ሁኔታ እየተሰራ ስለመሆኑ ገለጹ። የብልጽግና ፓርቲ አመራሮች በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን በቡታጅራ ከተማና በስልጤ ዞን ወራቤ ከተማ የተሰሩ የልማት ስራዎችን ጎብኝተዋል። በስፍራው የሚገኘው ዘጋቢያችን ወንደሰን አፈወርቅ ተከታዩን አድርሶናል። የብልጽግና ፓርቲ ምክትል ፕሬዝዳንትና የፓርቲው ዋና ጽህፈት ቤት ኃላፊ አደም ፋራ እንዲሁም የብልጽግና ፓርቲ የክልልና የከተማ አስተዳደር ቅርንጫፍ ጽህፈት ቤት ኃላፊዎች በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን በቡታጅራ ከተማና በስልጤ ዞን ወራቤ ከተማ የተሰሩ የተለያዩ የልማት ስራዎችን ጎብኝተዋል። አመራሮቹ በዞኖቹ በኢንዱስትሪ፣ በአረንጓዴ ልማት፣ በተቀናጀ ግብርና፣ በሌማት ትሩፋት እንዲሁም በገጠርና ከተማ የኮሪደር ልማት የተሰሩ ስራዎችንም ተዘዋውሮ ተመልክተዋል። በአጠቃላይ በጉብኝታችን ያየነው የማዕከላዊ ኢትዮጵያ ክልል በሁሉም ዘርፎች ፈጣን የልማት ጉዞ ላይ እንደሚገኝ ነው። በአጠቃላይ ከጉብኝታችን ያየነው መሪ ፓርቲ ምርጥ ሀሳቦችን በየአካባቢው ያሉ እምቅ አቅሞችን ለመጠቀም የሚያስችል አካባቢን ከመለወጥ አልፎ ሀገርን የሚያበለጽግ ሀሳብ ይዞ ከቀረበ የግል ሴክተሩ ህዝቡ የድርሻውን ለመወጣት ዝግጁ መሆኑን ቁርጠኛ መሆኑን ነው ያየ ነው። ገጠሩ የሀገሪቱ ክፍል ተዘንግቶ የሚረጋገጥ ብልጽግና የለም ያሉት አቶ አደም ፋራ የገጠርና የከተማ ልማት በተቀናጀ ሁኔታ እየተሰራ እንደሚገኝም ገልጸዋል። እንዲህ ብልጽግና ፓርቲ በኢትዮጵያ ሁለንተናዊ ብልጽግና የማረጋገጥ ራዕይ አለው። ይሄ ሊረጋገጥ የሚችለው በከተማ አካባቢ በምንሰራው ስራ ብቻ አይደለም። አብዛኛው ህዝባችን የሚኖርበትን አብዛኛው የሀገራችን አካባቢ የሆነውን ገጠሩን ዘንግተን እንደ ሀገር የምናረጋግጠው ሁለንተናዊ ብልጽግና አይኖርም። ከዚህ አኳያ በሁሉም ዘርፎች ለገጠርና ለከተማ እኩል ትኩረት ሰጥተን እየሰራን እንገኛለን። እንደ ሀገር ሁለንተናዊ ብልጽግና ለማረጋገጥ ትልቅ ድርሻ ያለው ጉዳይ ነው። በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ እንዲሁም ስልጤ ዞኖች በተደረገው ጉብኝት ብልጽግና ፓርቲ የያዛቸው እቅዶች ወደ መሬት ወርደው ህብረተሰቡን ተጠቃሚ ማድረጋቸውን መመልከታቸውን የሚናገሩት ሌሎች የፓርቲው አመራሮች በበኩላቸው በተለያዩ ዘርፎች እየተከናወኑ ያሉት እነዚህ ተግባራት ለሀገር ሁለንተናዊ ብልጽግና ከፍተኛ ድርሻ እንደሚኖራቸውም ገልጸዋል። በዚህ ስፍራ ላይ የምናየው የስራ እድል ፈጠራ ነው። በጣም በርካታ ወጣቶች ናቸው በዚህ ስራ ላይ ተሰማርቶ ስራ አግኝቶ እየሰሩ ያለውና እንደዚህ አይነት ኢንዱስትሪ የማስፋት ስራ በሚሰራበት ጊዜ በርከት ያለ የሰለጠነም የተማረ የሰው ኃይል ወደዚህኛው ኦብዞርቭ ያደረገ ለሀገሪቷ ትልቅ አስተዋጽኦ የሚያበረክቱ ኢንዱስትሪዎች ናቸው። እንደዚህ እየሰፉ ከሄዱ በሌማት ትሩፋት እንዲሁም ደግሞ በማኑፋክቸሪንግ በኢንዱስትሪዎችን በማኑፋክቸሪንግ እንዲለማ የሀገር ውስጥ ከውጭ የምናመጣው እዚህ እንዲመረት የማምረት አቅማችን ደግሞ ወደ ውጭ እንድንልክ ሃርድ ከረንሲ እንዲገኝ የስራ እድል ፈጠራ እንዲኖር የሚለማው ልማት ደግሞ የአካባቢውን ህዝብ ይዞ የሚያድግ በሚሆን መልኩ ነው ፋብሪካዎች እየተገነቡ ያሉት። በተለይ ደግሞ የሴቶች ተሳትፎ ባየንበት አካባቢ 60-80% የሚሆን ሴቶች የሚሰሩበት አካል ጉዳተኞች የሚሰሩበት ስለሆነ አካታች ነው። ብልጽግና አካታችነትን ነው ያው የሚከተለው። ከዚህ አኳያ የተሳካ ስራ ነው። ያን ብቻ ሳይሆን ከማር የሚያረሙ ንብ የሚያነቡ አሉ። በጣም ዘመናዊ በሆነ ወጣት ተደራጅተው የሚሰራበት ነው። ይሄም በግብርናው ሁለንተናዊ ግብርና ውስጥም በራሱ ብዛ ዘርፍ አለው። ግብርና አትክልትና ፍራፍሬ አለው፣ ቡና አለው፣ ግብርና አለው፣ እንስሳት እርባታ አለው፣ ንብ ማነብ አለው። ይሄን ሁሉ አጠቃላይ እየሰራ ስለሆነ በትክክል የብልጽግና ጎዳና ላይ መሆኑ አመላካች ነው። በአጠቃላይ የግብርናው፣ የገጠር ትራንስፎርሜሽኑ፣ የኢንዱስትሪ ትራንስፎርሜሽኑ፣ የቱሪዝም፣ የከተማ ትራንስፎርሜሽን ስራዎች ተደምረው መሬት ላይ ተግባራዊ እንቅስቃሴ ውስጥ ተገብቷል። በየደረጃው አመራሩ
በባለቤትነት እየሰራ ነው። ባለሀብቱን ህዝቡን አስተባብሮ እየሰራ ነው እና ህዝብና መንግስት ተቀራርበው መስራት ሲጀምሩ እየመጣ ያለው ለውጥ ተስፋ የሚሰጥ ነው እና የተጠናክሮ መቀጠል ያለበት እንደሆነ መሬት ላይ ተመልክተናል። ሁላችንም ኢትዮጵያውያን በዚህ መልክ ተሳስረን ተሰናስለን ከሰራን እንደ ሀገር የጀመርነውን ሁለንተናዊ ብልጽግናን የማረጋገጥ ጉዟችን በአጭር ጊዜ ማሳካት እንደምንችል 2023 በፊትም ማሳካት የሚያስችሉ መሰረት የጣሉ ፕሮጀክቶችን ያየን መሆኑን ለመግለጽ ፈልጋለሁ። የብልጽግና ፓርቲ የ2018 በጀት ዓመት የ6 ወራት የስራ አፈጻጸም ግምገማ በሆሳና ከተማ መካሄድ ጀምሯል። እዚህ ርዕሰ ጉዳይ ላይ ቆይታ እናደርጋለን። የተወደዳችሁ የብልጽግና ፓርቲ የ2018 በጀት ዓመት የ6 ወራት የስራ አፈጻጸም ግምገማ መድረክ መካሄድ ጀምሯል። በመድረኩ የብልጽግና ፓርቲ ምክትል ፕሬዝዳንትና ዋና ጽህፈት ቤት ኃላፊ አደም ፋራን ጨምሮ የዘርፉ ኃላፊዎች፣ የሁሉም ክልሎችና ከተማ አስተዳደሮች፣ የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊዎች እንዲሁም የፓርቲው ከፍተኛ አመራሮች ተገኝተዋል። መድረኩ የፓርቲው ስራዎች የሚገመገሙበትና የልምድ ልውውጥ የሚደረግበት፣ በየክልሉ ያለው የፖለቲካ ሁኔታ በጥልቀት የሚፈተሽበት፣ በሂደት የገጠሙ ተግዳሮቶችን ለመፍታት የሚያስችል አቅጣጫም የሚቀመጥበት እንደሆነ አደም ፋራ ገልጸዋል። ለህዝብ ቃል የተገባውን በውጤታማነት ለመፈጸም የፓርቲ ስራዎች ቁርጠኝነት የሚታደስበት፣ በቀጣዩ ሀገራዊ ምርጫ የተያዙ ግቦች የሚፈተሹበት፣ በስኬት ከማጠናቀቅ አንጻር የሚታዩ መሆኑንም እንደዚሁ አስታውቀዋል። በማዕከላዊ ኢትዮጵያ ክልል የሆሳና ከተማ መካሄድ የጀመረው የብልጽግና ፓርቲ 2018 በጀት ዓመት የ6 ወራት ስራ አፈጻጸም ግምገማ መድረክ ዛሬን ጨምሮ ለቀጣይ 3 ቀናት የሚካሄድ ይሆናል። እዚህ ርዕሰ ጉዳይ ላይ ቆይታ እናድርግ። ሪፖርተራችን ወንደሰን አፈወርቅ ይህንን አስመልክቶ ተጨማሪ ሀሳቦችን ሊያደርሰን በቀጥታ መስመራችን ላይ ከሆሳና አግኝተነዋል። ከሱ ጋር እንዘልቃለን። እንዴት ቆይታ አለው ወንደሰን? ቀደም ሲል እንግዲህ በተወሰነ መልኩ የተላለፉ መልእክቶችን ተመልክተናል። የብልጽግና ፓርቲ ምክትል ፕሬዝዳንትና ዋና ጽህፈት ቤት ኃላፊ አቶ አደም ፋራ በተለይ መድረኩን በተመለከተ ዋና ዋና የሚባሉ መልእክቶችን በተመለከተ ምን አስተላለፉ የሚለው ላይ እስኪ አትኩረህ ሀሳቦችን አድርሰን። መልካም ሮዛ፣ ቀደም ሲል አንቺም እንዳነሳሽው በተለይ ባለፉት 6 ወራት የፓርቲው ዋና ዋና የሚባሉ የተሰሩ ስራዎች የሚገመገሙበት መድረክ ነው ይህ መድረክና ለተከታታይ 3 ቀናትም የሚካሄድ ነው የሚሆነው። አቶ አደም ፋራ በዚህ መድረክ ላይ በተለይ የብልጽግና ፓርቲ ምን አይነት ፓርቲ ነው የሚለውን ያነሱበትን አጋጣሚ ማንሳት ይቻላል። በተለይ ደግሞ ፓርቲው ሁለንተናዊ ብልጽግናን ለማረጋገጥ የሚሰራ ስለመሆኑ በመድረኩ አንስተዋል። ከዛ በተጨማሪነት በተለይ ደግሞ ሙሉእነት ላይ የተመሰረተ ሀሳብ ያለው ፓርቲ ስለመሆኑም ነው እንዲሁ በመድረኩ ሲያነሱ የነበረው ማለት ነው። ሌላኛው እንግዲህ ፓርቲው ከሚገለጽባቸው ነገሮች መካከል አንዱ በሀገራችን እንደሚታወቀው በተለይ አሰባሳቢ ትርክትን ከመገንባት አንጻር ክፍተቶች ነበሩብን ባለፉት አመታትና አሰባሳቢ የሆነ ትርክትን በመገንባት ረገድ የራሱን ድርሻ እየተወጣ ያለ ፓርቲ ስለመሆኑም እንዲሁ የገለጹበትን ንግግር ጭምር አድርጓል። እንዳጠቃላይ እንግዲህ በተለይ የብልጽግና ፓርቲ ሲነሳ መላው ኢትዮጵያን አብረው ይነሳሉና ሁሉንም ኢትዮጵያዊ ያቀፈ የሁሉም ኢትዮጵያዊ የሆነ ፓርቲ ስለመሆኑ ነው እንዲሁ በመድረኩ ሲያነሱ የነበሩት ማለት ነው። ሌላኛው ምናልባት አቶ አደም ፋራ ያነሱት ነገር ከማዕከላዊ ኢትዮጵያ ክልል ጋር ተያይዞ ያለው ነው። በተለይ ማዕከላዊ ኢትዮጵያ ክልል ከተመሰረተ አጭር ጊዜ ነው፣ ነገር ግን ውጤታማ የሆኑ ስራዎች የተሰሩበት ክልል ስለመሆኑ አንስቷልና በተለይ ለነዚህ ውጤቶች መገኘት የመጀመሪያው ነገር የፓርቲ ስራዎች ተጠቃሽ ናቸው። ከዛ በተጨማሪነት በተለይ የአመራሩ ሚና እንዲሁ ከፍተኛ እንደነበር ነው በመድረኩ ሲያነሱ የነበሩት ማለት ነው። እንዳጠቃላይ እንግዲህ የብልጽግና ፓርቲ የ2018 ዓመተ ምህረት የ6 ወራት የፓርቲ ስራዎች አፈጻጸም ግምገማ እንግዲህ እየተካሄደ ነው የሚገኘው። እስከ 3 ቀናት ለተከታታይ የሚቀጥል ነው የሚሆነው። በዚህ ውስጥ በዋናነት የሚነሱ ጉዳዮች አሉ። ቀደም ሲልም አንቺ ያነሳሻቸው ጉዳዮች ማለት ነው ዋና ዋና ስራዎችን መገምገም ነው በተለይ ባለፉት 6 ወራት። ከዛ በተጨማሪነት ደግሞ ሌሎች ጉዳዮችም አሉ። በቀጣይ እንደሚታወቀው ሀገራችን ኢትዮጵያ ምርጫን ለማዘጋጀት እየተሰናዳች ነው የምትገኘው። ሀገራዊ ምርጫ ይደረጋልና በዚህ ምርጫ ውስጥ እንግዲህ የብልጽግና ፓርቲ ድርብ ኃላፊነቶችን ይዞ ነው የሚንቀሳቀሰውና በተለይ ከምርጫው ጋር ተያይዞ ምርጫው ተአማኒ፣ ፍትሃዊ እንዲሁም ደግሞ ሌሎች ግልጽ መሆን እንዲችል ፓርቲው የድርሻውን እንደሚወጣ እንዲሁም ደግሞ ከዛ ጋር ተያይዞም ያሉ ነገሮች የሚታዩበት መድረክ መሆኑ ነው በመድረኩ የተገለጸው። መልካም ወንደሰን፣ እናመሰግናለን ለመረጃዎቹ። መልካም ቀን ይሁንልክ።
ዜናዎቻችን እንደቀጠሉ ናቸው። የተወደዳችሁ ወደ ሌላኛው በቀጥታ መስመራችን አግኝተን መረጃዎችን ወደምንጋራበት ዘገባ እንሻገራለን። የአፋር ባህላዊ ሕግ ማዳአ በተባበሩት መንግስታት ድርጅት የትምህርት የሳይንስና የባህል ማዕከል ዩኔስኮ ለማስመዝገብ የተሰራ ስለመሆኑ የክልሉ ባህል ወጣቶችና ስፖርት ቢሮ አስታውቋል። ማዳአ የአፋር ሕዝብ ፍትህና ዳኝነት የሚሰጥበት ባህላዊ ስርዓት ሲሆን ሕዝቡ ለዘመናት ሲተዳደርበት ስለመቆየቱ መረጃዎች ያሳያሉ። በአፋር እንደዚሁም አብዛኞቹ አቤቱታዎችና ችግሮች የሚፈቱት በዚሁ ማዳአ በተሰኘው ባህላዊ የህግ ስርዓት ስለመሆኑ ቢሮው አስታውቋል። ማዳአን በዩኔስኮ ለማስመዝገብ ታዲያ መረጃ ለመሰነድ ያለመ ህዝባዊ ኮንፈረንስ በሰመራ ከተማ ሊካሄድ መሆኑን ነው ቢሮው ዛሬ በሰጠው ጋዜጣዊ መግለጫ ያስታወቀው። በዚህ ጉዳይ ላይ ልናቆያችሁ ነው። በስፍራ የሚገኘው ዘጋቢያችን ባየ ሙላት ተጨማሪዎችን ሊያጋራን በቀጥታ መስመራችን ላይ ነው የሚገኘው። ባየ እንደምን ቆየህ? ማዳአ የተባለው ይሄው የአፋር ባህላዊ የዳኝነት ስርዓት በዩኔስኮ ለማስመዝገብ የተጀመረው ጥረት ምን መልክ አለው? በጋዜጣዊ መግለጫው ዛሬ የተነሱት ዋና ዋና ሀሳቦችስ ምንድናቸው የሚለውን ንገረን እስኪ። አመሰግናለሁ ሰለሞንና ሮዛ። በኢትዮጵያ ህዝቦች በአብሮነት እንዲኖሩ ችግሮቻቸውን እየፈቱ እንዲዘልቁ በርካታ ባህላዊ ስርዓቶችና ህጎች አሉ። ከዚህ ውስጥ አንደኛው ደግሞ በአፋር የሚተገበረው የአፋር ባህላዊ ህግ ወይም ደግሞ ማዳ የተሰኘው ይጠቀሳል። ማዳ ህዝቦች ችግሮቻቸውን የሚፈቱበት፣ አቤቱታቸውን በሽማግሌዎች እርቅ የሚያገኙበት ባህላዊ ስርዓት እንደሆነ ነው ዛሬ የክልሉ ወይም ደግሞ የአፋር ክልል ስፖርት ወጣቶችና ባህል ቢሮ በሰጠው መግለጫ ያስታወቀው። ይህን ባህል ታዲያ በዩኔስኮ ለማስመዝገብ ሂደቶች ተጀምረዋል ነው የተባለው። በተለይም የአፋር ህዝብ በኢትዮጵያ በጅቡቲና በኤርትራ የሚኖር እንደመሆኑ በጋራ ለማስመዝገብ ጥረቶች ተደርገዋል። ከዚህ በፊት ባለፈው ዓመት በጅቡቲ በዩኔስኮ ለማስመዝገብ መረጃዎችን ለመሰነድ ያለመ ኮንፈረንስ ተዘጋጅቶ ነበረ። በዚህ ኮንፈረንስ የኢትዮጵያ ተወካዮችም ተሳትፎበት ነበረ። በዚህ ዓመት ደግሞ ከየካቲት 3 እስከ የካቲት 5 የዛሬ ወር ገደማ ማለት ነው በአፋር መዲና ሰመራ ላይ እንደዚሁ ተመሳሳይ ኮንፈረንስ ሊደረግ ነው። በዚህ ኮንፈረንስ የኢትዮጵያና የጅቡቲ መንግስት ተወካዮች፣ የባህል አዋቂዎች፣ ባህላዊ ሽማግሌዎች እንዲሁም ደግሞ ሱልጣኖችም እንደዚሁ ይሳተፉበታል ተብሎ ነው የሚጠበቀው። ከጅቡቲ ወደ 100 ያህል ገደማ ልዑኮች በዚህ ኮንፈረንስ ይሳተፋሉ ነው የተባለው። የኮንፈረንሱ ዋና ዓላማ ደግሞ በዩኔስኮ ለማስመዝገብ የማይዳስ ቅርስ ሆኖ እንዲመዘገብ ለመረጃዎችን ለመሰነድ ለዩኔስኮ ለማቅረብ የጋራ የሆነ የሰነድ ለማዘጋጀት እንደሆነ ነው የተገለጸው ማለት ነው። እንግዲህ ማዳ በዩኔስኮ ከተመዘገበ ምን ትሩፋት ይኖረዋል የሚለው ነገር እንደ ጥያቄ ይነሳል። አንደኛው ባህላዊ ስርዓቱ ጠብቆ በዘመናዊ አሰራሮች እንዳይሸረሸር ጠብቆ ለማቆየት ጉልህ ሚና ይኖረዋል። ከዛ ባለፈ ደግሞ የህዝቦችን ትስስር የሶስቱን ሀገራት የሚኖሩ የአፋር ህዝቦችን ትስስር ለማጠናከር ከፍተኛ ሚና እንደሚኖረው ነው የተገለጸው። ባልደረባችን ባየ ሙላት ከሰመራ በቀጥታ መስመራችን መረጃዎችን ስላጋራህ እናመሰግናለን። መልካም ጊዜ። ዜና ኢትዮጵያችን ቀጥሏል። ኢትዮጵያን ሁሉን አቀፍ ትስስርን የበለጠ ለማጎልበት ንግድን ለማቀላጠፍና ኢኮኖሚያዊ እድገትን ለመደገፍ የመንገድ አውታሯን በንቃት ያስፋፋች እንደምትገኝ ተገለጸ። የጠቅላይ ሚኒስትር ጽህፈት ቤት በማህበራዊ ትስስር ገጹ ባሰፈረው ጽሁፍ የተከናወኑ ያሉ ጥረቶች ትኩረት የሚያደርጉት አዳዲስ አውራ ጎዳናዎችን እንዲሁም የገጠርና የከተማ መንገዶችን በመገንባት ተጨማሪም ነባር መንገዶችን በማዘመን የጉዞ ጊዜን ለማሳጠር ደህንነትን ለማሻሻልና የትራንስፖርት ወጪን ለመቀነስ መሆኑን ገልጿል። እነዚህ ተግባራት የትምህርት፣ የጤና፣ የገበያ አገልግሎቶችን ተደራሽነት ለማረጋገጥ የሚደረገውን ጥረት ከማሳደጋቸውም በላይ ለኢንዱስትሪ፣ ለግብርናና ለአካባቢው ንግድ መሳለጥ አስተዋጽኦ ያደርጋሉ ብሏል። ኢትዮጵያ ለግንባታም ሆነ ለጥገና ስራዎች ቅድሚያ በመስጠት ቀጠናዊ ትስስርን የሚያጠናክርና በሀገሪቱ የሚገኙ የማህበረሰብ ክፍሎች የዕለት ተዕለት ኑሮን በማሻሻል ይበልጥ ቀልጣፋ፣ አስተማማኝና ቀጣይነት ያለ የመንገድ ስርዓት እውን እያደረገች እንደምትገኝም የጠቅላይ ሚኒስትር ጽህፈት ቤት አስታውቋል። ከዚህ ጋር ወደ ተገናኘ መረጃ እንምራችሁ። እሱን ተከታትለን እንመለስ። በኢትዮጵያ ከተማን ከከተማ እንዲሁም የገጠር ቀበሌዎችን የሚያስተሳስሩ በርካታ አዳዲስ የመንገድ መሰረተ ልማቶች ተገንብተዋል። የጉዞ ጊዜን ማሳጠር ማለት ደግሞ ንግድና አገልግሎትን በተሻለ አግባብ ተደራሽ ማድረግ ነው። ይህም ዜጎችን ወደ ተሻለ ነገ የሚወስድ ቁልፍ የለውጥ አብነት ነው። እንቀጥላለን። የተወደዳችሁ በኦሮሚያና በቤንሻንጉል ጉሙዝ ክልሎች አጎራባች ዞንና ወረዳዎች ያለውን አለመግባባት ለመፍታትና ተፈናቃዮችን መልሶ ለማቋቋም በሚቻልበት ዙሪያ በነቀምቴ ከተማ ውይይት ተካሄደ። በአጎራባች አካባቢዎች ያሉ ተፈናቃዮችን ወደ ቀያቸው መመለስና ልማት እንዲፋጠን እንደሚሰሩ ታዲያ የውይይቱ ተሳታፊዎች ተናግረዋል። የኢትዮጵያ ዜና አገልግሎት ነው የዘገበው። ሳምሶን ገድሉ ባልደረባችን እንደሚከተለው ያቀርበዋል።
በኦሮሚያ ቤኒሻንጉል ጉሙዝና ጋምቤላ ክልሎች የጋራ ሰላምና ልማት ማስተባበሪያ ጽህፈት ቤት አዘጋጅነት በግጭት አፍታትና ተፈናቃዮችን መልሶ ማቋቋም በሚቻልበት ዙሪያ የኦሮሚያና ቤኒሻንጉል ጉሙዝ ክልል አመራሮች፣ አጎራባች የዞንና ወረዳ የስራ ኃላፊዎች እንዲሁም የጸጥታ አካላት የሀገር መከላከያ ሰራዊት አባላትን ያሳተፈ ውይይት በነቀምቴ ከተማ ተካሂዷል። የጽህፈት ቤቱ ኃላፊ አቶ ፊሮምሳ ሰለሞን በአጎራባች አካባቢዎች ሰላምና ልማት እንዲጠናከር የተለያዩ ውጤታማ ተግባራት መከናወናቸውን አንስተዋል። የኦሮሚያ ክልል ጸጥታና አስተዳደር ቢሮ ኃላፊ ኮሚሽነር አራርሳ መርዳሳ በበኩላቸው በክልሎቹ የጋራ ጥረት የተወሰዱ እርምጃዎች አካባቢው ሰላም የሰፈነበትና የልማት ስራዎች እንዲቀጥሉ ምቹ ሁኔታ የፈጠረ መሆኑን ተናግረዋል። ራሳችን ኃላፊነት ተቀብለን መከላከያችን ከዚህ ወጥቶ ሌላ ስራ ሀገራዊ ጉዳይ ላይ እንዲረባረብ በክልላችን ብሎም በጎረቤት ክልሎችን ወረዳዎችንም አስተባብረን ቀሪው ጠላት እንዲደመሰስ ከህዝቡ እንዲነጠል እናደርግ። ሁለተኛ በህዝብ ስም የሚሰሩ ለዚህ ህብረተሰቡን የሚያጋጩ ኃይሎችን እናጋልጥ። ሶስተኛ ህዝባችን የሁለቱም ክልል አንድ ህዝብ ነው፣ ወደ ቀዬው እንዲመለስ እናድርግ። አስፈላጊውን ነገር እናድርግ ብለን ነው ዛሬ መድረክ የፈጠር ነው። የውይይቱ ተሳታፊዎች በበኩላቸው በአጎራባች አካባቢዎች ያለውን ሰላም በጋራ በመጠበቅ ልማትን ለማፋጠን እንዲሁም ተጀምሮ ያለውን ተፈናቃዮችን ወደ ቀያቸው የመመለስ ስራን አጠናክረው እንደሚቀጥሉም ገልጸዋል። የተጀመሩ ነገሮች ጥሩ ነው። በተለይ ደግሞ በዛሬ መድረክ ላይ ትልቅ ነገሮች፣ ትልቅ ተስፋዎች ታይቶኛል። እውነት ለመናገር ትልቅ ተስፋዎች ታይቶኛል። አምና በሰራነው ስራ ወደ ግዳያና የልሙ በዛ በኩል የነበረውን ችግር ፈተናል ማለት ነው። የቤኒሻንጉል ጉሙዝ ክልል ሰላምና ጸጥታ ቢሮ ምክትል ኃላፊ አቶ ኢሳም ዩሱፍ በበኩላቸው ተቀራርቦ መስራትና በየጊዜው የሚያጋጥሙ ችግሮችን በዘላቂነት መፍትሄ ለመስጠት የህግ ማስከበር ስራዎችን በተቀናጀ መልኩ መፈጸም እንደሚገባም ተናግረዋል። ከዛሬ ከአሁኑ መድረክ ጀምሮ ሲመለስ በተነሱ ጉዳዮች ላይ ምን ሄጄ ልስራ የሚለውን መውሰድ አለብን። በዋነኝነት የተፈናቃይ ጉዳይን በተመለከተ ትኩረት አድርገን የምንሰራው አንዱ ስለሆነ ከዚህ እንደተመለስን የተፈናቃይ የተያዙ ቤቶችን ማስለቀቅ ይኖርብናል። የተጀመረውን ሰላም ለማስቀጠል በአካባቢው የሚንቀሳቀሱ ጸረ ሰላም ኃይሎችን በጋራ መዋጋት እንደሚገባም ተጠቁሟል። ዋና ድርሻ ምንድነው? አንደኛው በአካባቢ ያለውን ተወደድም ተጠላም ይሄን የተደራጀ ኃይል ማጥፋት ነው። ሌላው መሰረተ ልማቶች እንዳይደናቀፉ ከአካባቢው የጸጥታ ኃይል ጋር በጋራ መስራት ነው። በሶስተኛ ደረጃ አሁንም እየተጓተተ ያለ ሚሊሻም ካለ ልታሰለጥኑ የምታስቡት ያንን ማደራጀትና ወደ ስራ ማስገባት ነው። በውይይት መድረኩ ላይ የሁለቱ ክልል የዞኖችና የወረዳ አመራሮች እንዲሁም የጸጥታ አካላት ተሳትፈዋል። ዘገባዎቻችን ቀጥለዋል። የጊቤ 3 ኃይል ማመንጫ ግድብ ባለፉት 6 ወራት በሙሉ አቅም የኤሌክትሪክ ኃይል በማመንጨት ከሀገሪቱ የኃይል ፍላጎት 18.2 ከመቶ መሸፈኑ ተገለጸ። የኃይል ማመንጫ ግድቡ ለኢትዮጵያውያንና ለጎረቤት ሀገራት የብርሃን ምንጭ ሲሆን ከ500 በላይ ለሚሆኑ ዜጎች የስራ ዕድል ፈጥሯል። ተመስገን ተስፋዬ። ታላቁ የኢትዮጵያ ህዳሴ ግድብ ተመርቆ አገልግሎት ከመስጠቱ በፊት በኢትዮጵያ ደረጃ ከፍተኛ የኤሌክትሪክ ኃይል ማመንጨት አቅም ያለው ግድብ ሆኖ ሲያገለግል ቆይቷል። የጊቤ 3 ኃይል ማመንጫ ግድብ 1870 ሜጋዋት የኤሌክትሪክ ኃይል ማመንጨት አቅም ያለውን ይህንን ሀገራዊ ፕሮጀክት ከተለያዩ አካባቢዎች የተውጣጡ የሲቪል ማህበረሰብ ድርጅት አባላት ደርሰው ጎብኝተዋል። በስፍራው ካለው ነባራዊ ሁኔታና የስራ እንቅስቃሴ ጋር ተያይዞ ያዩት ነገር ኢትዮጵያ ለሀገራዊ ፕሮጀክቶች ልማት የሰጠችው ስፍራ ከፍተኛ መሆኑን የሚያመላክት ነው ብለዋል። እጅግ በጣም ደስ የሚል ትልልቅ ስራዎችን ያየሁበት ቀን ነው። እንደ ሀገር ያሉ ትልልቅ ሜጋ ፕሮጀክቶች አንዱ የሆነውን የግልገል ጊቤ 3ን በማየቴ በጣም ኩራት ይሰማኛል። እንደዚህ አይነት ሜጋ ፕሮጀክት ደግሞ በክልላችን ለሀገሪቱ ምሰሶ የሚሆን ፕሮጀክት መኖሩ በጣም ደስተኛ ነኝ። ፋይዳውም ላቅ ያለ ነው ብዬ ነው የሚገልጸው። ከዋናው የኃይል ማመንጫ ግድብ ትንሽ ራቅ ብሎ በሚገኝ አካባቢ የጊቤ 3 የኃይል ማመንጫ ውሃ ወደ ኋላ የሚተኛበት አርቲፊሻል ሐይቅ በተሰራበት አካባቢ ነው የምንገኘው። ጎብኚዎች እንግዲህ በዚህ ስፍራ ደርሶ ካዩት ነገር በተጨማሪ የመጠበቁ ስራ ለረጅም ጊዜ አገልግሎት እንዲሰጥ ከማድረግ አኳያ በስፋት ሊከናወን እንደሚገባ ተናግረዋል። በዋናነት የግሪን ሌጋሲውን እንደ ሀገር እያካሄድን ያለነውን ግሪን ሌጋሲ አጠናክረን መቀጠል አለብን ብዬ ነው ማስበው። እንግዲህ ይሄ ማመንጫው ነው፣ አሁን ያለንበት ቦታ ማመንጫው ነው። ከማመንጫው ጀምሮ እስከ ማጠራቀሚያው፣ ከማጠራቀሚያው ጀምሮ እስከ ስርጭት ቦታው ድረስ በሚሄድበት ጊዜ በኮሚኒቲ ውስጥ የሚተላለፉ መስመሮች አሉ።
መጠበቅ ያለባቸው ፕሮቴክት መደረግ ያለባቸው ማህበረሰቡ መጠበቅ የሚገባቸው አካባቢዎች አሉ። እነዚያን የመጠበቅ ስራዎችን መስራት አለብን ብዬ ነው የማስበው። ይሄ የሀገር ኩራት፣ የሀገር ሀብት፣ የዜጎችን ተስፋ ነውና ማን መስራት እንዳለበት ተረባርበን ይሄን መጠበቅ እንዳይን ብሌናችን መጠበቅ እያንዳንዱ ዜጋ ግዴታ ነው። ከኃይል ማመንጫ ግድብ የሚገኘው የኤሌክትሪክ ኃይል በኢትዮጵያ የተለያዩ አካባቢዎች ብርሃንን ከመስጠት አልፎ ለጎረቤት ሀገራት ጅቡቲ፣ ኬንያና ሱዳንን ጨምሮ መትረፍ የቻለ ትልቅ ሀብት ነው። የፕሮጀክቱ ኦፕሬሽን ማናጀር የሆኑት ኢንጂነር ደጀኔ ጉታ እንደሚናገሩት ፕሮጀክቱ በተያዘው በጀት ዓመት ባለፉት 6 ወራት በሙሉ አቅም ኃይል ማመንጨት ችሏል። በዚህም ከሀገሪቱ አጠቃላይ የኃይል አቅርቦት 18.2 ከመቶን መሸፈን ችሏል። በ2018 ባጀት ዓመት የመጀመሪያ ግማሽ ዓመት የጊቤ ሶስተኛ ኃይል ማመንጫ ጣቢያ የሀገሪቱን 18.2% አመንጭቷል። ኢነርጂውን 100% አሳክቷል። በጣም ለሀገሪቷ ትልቅ የኢኮኖሚ የሚያበረክት ኃይል ማመንጫ ጣቢያ ነው። የኃይል ማመንጫ ግድቡ በአግባቡ ተጠብቆ ከቆየ ከ60 እስከ 80 ዓመት አገልግሎት እንደሚሰጥ የተመላከተ ሲሆን በአሁን ሰዓት ከ200 በላይ ለሚሆኑ የዘርፉ ምሁራንና ከ300 በላይ ለሚሆኑ የአካባቢው ነዋሪዎች በድምሩ ከ500 በላይ ለሚሆኑ ዜጎች የስራ ዕድል መፍጠሩ ተመላክቷል። በቤንሻንጉል ጉሙዝ ክልል ከ57000 ሄክታር መሬት በላይ የተራቆተ የአፈርና ውሃ ጥበቃ ስራ እንደሚከናወን የክልሉ ግብርና ቢሮ ገለጸ። በክልሉ የዘንድሮ የክልልና አፈር ጥበቃ ስራ ታዲያ በአሶሳ ዞን ቢልጌ ጊዱ ወረዳ ባምጺ ቀበሌ ተጀምሯል። በስፍራው የሚገኘው ዘጋቢያችን ነስረዲን ሐሚድ ተከታዩን አድርሶናል። በአሶሳ ዞን የቡልድግሉ ወረዳ አርሶ አደሮች በተለያዩ ጊዜያት የተከናወኑ የአፈርና የውሃ ጥበቃ ስራዎች በአካባቢያቸው ተጠቃሚ እንዲሆኑ ማስቻሉን ተናግረዋል። አሁን አፈሩ የተበላሸን አፈር አሁን ያለማ ነው። ጥሩ ነገር አይተናል። ለነገ ለትውልድ ጎርፉን እንዳያልፍና ይሄም መሬታችን ደግሞ ቀይ የሆነ አሁን ወደ ጥቁር የተመለሰ ነው። እርሻችን ስናርሶ ደግሞ ከዚህ መሬቱ ላይ በጣም ጥሩ ሁኔታ አገኝተናል። ከዚህ በፊት የነበሩት ባዶ መሬት የተራቆተ በከብትም የተራቆተ መሬት ከዚህ በፊትን ሰርተን ለውጡን ስላየ ነው። አሁን ማህበረሰቡ አስተምረን እኔ ሞዴል ነኝ አስተምረን አሁን ሁሉም ሰው እዚህ ወጥቶ አሻራ የጣሉ ነው። በአሶሳ ዞን የቡልድግሉ ወረዳ ዋና አስተዳዳሪ አቶ በክሪ አብዱላሂ የተፈጥሮ ሀብት ጥበቃ የአፈር ለምነት መጨመር ምርትን በማሳደግና የመስኖ ስራዎችን ውጤታማ እንዲሆን የራሱ ድርሻ እንዳለው ጠቁመዋል። በወረዳችን የተፈጥሮ ሀብት ጥበቃ ስራዎች መከናወን ከተጀመረ ወዲህ የተራቆቱ አካባቢዎች መልሰው እንዲያገግሙ፣ የአፈር መሸርሸር እንዲቀንስ፣ ምንጮች እንዲጎለብቱ፣ ምርትና ምርታማነት በማሳደግ የህብረተሰቡን የምግብ ሉዓላዊነት እንዲያረጋግጥና የመስኖ ተጠቃሚነት እያደገ መጥቷል። በመርሃ ግብሩ የተገኙት የቤኒሻንጉል ጉሙዝ ክልል ግብርና ቢሮ ኃላፊ አቶ አቡበክር ሀሊፋ እንደገለጹት ክልሉ የአባይ ተፋሰስ አካባቢ በመሆኑ የአፈርና ውሃ ጥበቃ ስራ መስራት የላቀ ትርጉም እንደሚኖረው ጠቁመው በክልሉ ከ57000 ሄክታር በላይ የተራቆተ መሬት ላይ የአፈርና ውሃ ጥበቃ ስራ እንደሚከናወን ተናግረዋል። አፈርና ውሃ ጥበቃ ስንሰራ ምንጮች እንዲጎለብቱ ትልቅ ሚና የሚጫወት ስለሆነ አፈርና ውሃ ጥበቃ ስራ ከሰራን በኋላ መልሰን አፈርና ውሃ ጥበቃ በሰራንባቸው ቦታዎች ላይ ችግኝ የምንተክልባቸው በመሆኑ የተፋሰስ ልማት ስራዎች የሚተገበሩባቸው ቦታዎች ስንመለከት ከ57047 ሄክታር በላይ በዚህ ዓመት መቀበያ ቴክኖሎጂዎችን ተጠቅመን አፈርና ውሃ ጥበቃ ስራ የምንሰራባቸው ቦታዎች የሚከወኑ ይሆናሉ ማለት ነው። የመደመር መንግስት ለተፈጥሮ ሀብት ጥበቃ ስራ እና ለአረንጓዴ አሻራ መርሃ ግብር በሰጠው ትኩረት የኢትዮጵያ ሕዝብ የነዚህ ኢኒሼቲቮች ጠቀሜታ በመረዳት በነቂስ ወጥቶ በመስራት ላይ ይገኛሉ። የተወደዳችሁ ዜና ኢትዮጵያችን እየተከታተላችሁ ትገኛላችሁ። ከአፍታ በኋላ እንመለሳለን። ምክንያቱም የቢዝነስና የስፖርት ዘገባዎችን ወደ እናንተ እናደርሳለን። አብራችሁን ዝለቁ።